የውጭ ቀለሜን በውድ ዋጋ ገዝቼ ሙያተኛው ስራውን ቢያበላሽብኝስ ብላችሁ ብዙዎቻችሁ እየተጠየቃችሁ ነበር። ማወቅ እንግዲህ ሙያተኛችሁን በተቻላችሁ አቅም ኤክስፐርት መሆኑንና ስራው ዘርፍ ላይ ለረጅም ጊዜ መስራቱን ቴስት ለማድረግ የምትፈልጉ ከሆነ በተቻላችሁ አቅም ሳምፕል ምን ጊዜም አሰሩ። በጣም ብዙዎቻችሁ የምትሳሳቱት ነገር ምንድነው? ሳምፕል ሳታሰሩ ሙሉ ለሙሉ ስራውን ከሰጣችሁ በኋላ ቀለሙ በጣም ከተበላሸ በኋላ እኛ ጋርም እየደወላችሁ እንዲሁም ሌሎች ሙያተኞች ጋር እየደወላችሁ ድጋሚ ስታስገቡት ይዘውተራል። ይህ የሚሆንበት ሪዝን ምንድነው? አንደኛ ሳምፕል ባለማሰራታችሁ ነው። ሳምፕል በመታሰሩበት ሰዓት ላይ እናንተ በምትፈልጉት ሪኳየርመንት መሰራቱንና ኳሊቲውን የጠበቀ ስራ መሰራቱን ቼክ ማድረግ ይኖርባችኋል። እንዲሁም ደግሞ ሳምፕል ከተሰራ በኋላ ቀጣይ ወደ ስራው በምትገቡበት ሰዓት ላይ ስቴፖቹን በስነ ስርዓት መሰራቱን ፎሎ አፕ ማድረግ ይኖርባችኋል ማለት ነው። እናንተ ባትችሉ ወይ ሳይት መሐንዲስ ወይም ደግሞ ሳይቷችሁን ቴክ ኬር የሚያደርግ ሰው ግዴታ ያስፈልገዋል ማለት ነው። እኛ ጋር ውጭ ቀለም በምታሰሩበት ሰዓት ላይ በተቻለን አቅም ለአንድ ሳይት መሐንዲስ እናቆማለን። ያ ሳይት መሐንዲስ እንግዲህ ሜን ሮሉ የሚሆነው እንደነዛ አይነት ምንም አይነት እንከኖችን ወይም ደግሞ ኳሊቲ ላይ ኮምፕሮማይዝ እንዳይደረግ በጣም ሰፖርት ያደርጋል ማለት ነው። ወይም ደግሞ ሱፐርቫይዝ የሚያደርግ ይሆናል። የቀለም ስራችሁን በሳይት ኢንጂነር ሱፐርቫይዝ እየተደረገ ማሰራት የምትፈልጉ ከሆነ ከላይ ስልካችን ባለው ደውሉልን እንላለን። የቀለም አሰራሮች ምን ይመስላሉ፣ ስቴፓቸውስ ምንድነው የሚሉትን ደግሞ እያንዳንዱ ነገር ማወቅ የምትፈልጉ ከሆነ ያያ ኮንስትራክሽን የተሰኘ ዩቲዩብ ቻናላችን ላይ ገብታችሁ በደንብ ሰርች ማድረግ ትችላላችሁ ማለት ነው። መልካም ጊዜ